الحمد لله رب العالمين وأصلي وأسلم على نبينا محمد وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. اللهم لا علم لنا إلا ما علمتنا فعلمنا اللهم ما ينفعنا وانفعنا بما علمتنا وزدنا علما وعملا وفقها في الدين اللهم آمين. أما بعد، السلام عليكم ورحمة الله وبركاته. أهلا وسهلا ومرحبا بكم. እንኳን በድጋሜ ወደ ቀጣዩ ደርሳችን በሰላም መጣችሁ እያልኩ በዛሬው ደርሳችን ደግሞ በአላህ ፈቃድ ሱረቱል ፈጅር የምትባለውን ሱራ የምንመለከት ይሆናል ኢንሻአላሁ ተዓላ። ይቺ ሱራ እንግዲህ ሱረቱል ፈጅር ትባላለች። በዑለሞች መካከል ያው ኺላፍ አለ፣ መክያ ነች ወይስ መደንያ ነች በሚለው ላይ ግን አብዛኛዎቹ ሱራዋ መክያ መሆኗን ነው የሚደግፉት። ስለዚህ هذه السورة مكية. طيب، سورة الفجر مكية. من مقاصد السورة يتشي سورة مجمّرة قدية سورة تفسيرون كما يتعشن بفيت بسورة وسط من أينة خطاب ألا من دنو الله يالن يالو بزيش مئراف وسط كميلون كمان نقاقراتشن بفيت يزيش سورة علامة ومن دنو من ما سايتنو قبوا يميلون نقر مجمّرة ما يتعسفل لقالنا من مقاصد السورة يعني كوانا وانا على ما وتشوست انقدي عرض مشاهد العظمة يا الله سبحانه وتعالى كفتون والقدرة الإلهية يا الله سبحانه وتعالى نمشلوتها في الكون وأحوال الإنسان بزيه فترة عالم لاي بيونيفرس لاي يالوني الله سبحانه وتعالى تشلوتها نا بسوتشم عينت النزيهو سلا سوتشم عينت የምትነግረን ይሆናል። እንግዲህ ከሃዲዎች ምእመናኖች ምን አይነት ሁኔታ እንዳላቸው በውስጥ ኢንሻአላህ የምናይበት ይሆናል ይህ ሱራ። ወበያኑ ዓቂበት المغترين ወበያኑ ዓቂበት المغترين ከዚች ሱራ ዓላማዎች ወይም ግቦች ውስጥም አንዱ ጉረኛ የሆኑ ሰዎች ዱንያ ላይ በገንዘባቸው፣ በኃይላቸው፣ በክብራቸው፣ በስልጣናቸው የሚተማመኑ ሰዎችና የሚጎረሩ ሰዎች ማንም ነኪ የለን የሚሉ ሰዎች መጨረሻቸው ምን እንደሆነም በዚች ሱራ ውስጥ የምንመለከት ይሆናል ኢንሻአላሁ ተዓላ። طيب አሁን በቀጥታ እንግዲህ ወደ ሱራው እናልፋለን፣ ወደ ቁርአኑ በቀጥታ እንገባለን ማለት ነው። አላህ ሱብሓነሁ ወተዓላ በዚች ሱራ ላይ ምን ይላል? አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም። طيب الله سبحانه وتعالى والفجر بلو يجمر البزي سورة والفجر. والفجر مالت بقوه املال له مالتون الله سبحانه وتعالى. فجر مالت يا هلاتشو من دم التوقوت بمسراك بكل صحاي كمقباطوا بفيت يميوتا برهان نو فجر ميبالو لذي قوه يبالال بامارنيا قطتا ترقمو بزيه لمن دنو الله سبحانه وتعالى ميملو የማለበትን ምክንያት ከመናገራችን በፊት ግን አላህ ሱብሓነሁ ወተዓላ በፈለገው ነገር መማል እንደሚችል ሁላችንም ልናውቅ ይገባል። አላህ ሱብሓነሁ ወተዓላ ሁሉም ነገር የሱ ፍጡር ነው። የትኛውንም አካል አንስቶ በፈለገው አካል አላህ መማል ይችላል። ነገር ግን የሰው ልጅ እኛ ባሪያዎቹ ከአላህ ሱብሓነሁ ወተዓላና በስሞቹ በባህሪያቶቹ እንጂ ከነዚህ ውጪ በምንም አካል መማል አይፈቀድልንም፣ አይቻልም። من كان حالفا فليحلف بالله كنانت وسط يميمل سو بالله سبحانه وتعالى يمال على بلزا زم يبل بلو النبي عليه الصلاة والسلام أو كما قال عليه الصلاة والسلام. سلازي أمانيوش إنيا سوّج كالله سبحانه وتعالى وجي بمانم أكال ممالا يتشال الناتي تموت أباتي تموت أقوتين آياتين أي فكد مهي بسلم الله هي شرك تمام. من حلف بغير الله فقد أشرك بالله كالله سبحانه وتعالى وجي بهنا أكال يمي ملسو شرك سرطوال يشركو أينت يتنيا ويشرك أينت سوستي كاتتال إيه انقدي اند سويو تعظيم يتايال اند تعظيمونو ميوسنو يعني يمي ملبتن أكال كالله سبحانه وتعالى قال مولو بمولو أكل أدرقو اعتقاد ما أدرقو هنا تعظيمو كف ما أدرقو يبلاي ما أدرقو يعني أكال የማለበትን አካል ልክ እንደ አላህ ከሆነ ከፍ የሚያደርገው ተመሳሳይ በሆነ መልኩ ከሆነ ይሄ ኩፍር አክበር ውስጥ ነው የሚገባው፣ ከእስልምና ሃይማኖት ሙሉ በሙሉ ያስወጣዋል ማለት ነው። ነገር ግን እንደ አላህ Subhanahu Wa Ta'ala ከፍ የማያደርገው ከሆነ
ብቻ ስለሚወደውና ስለሚያልቀው ቦታ ስለሚሰጠው ብቻ ግን ከአላህ ስብሓነሁ ወተዓላ አንጻር ሲታይ የትና የት ነው የሚባል አይነት ከሆነ ይሄ ሽርክ አስገር ውስጥ ወድቋል። አሁንም ቢሆን ከሽርክ አልወጣም፣ ግን ሽርኩ ከእስልምና ሃይማኖት የሚያስወጣ አይነት ሽርክ አይሆንም ነው እንጂ። ጠይብ ዓላ ኩል ሓል ማንም ሰው ከአላህ ስብሓነሁ ወተዓላ ስሞች ከአላህ ስብሓነሁ ወተዓላ ባህሪዎች ውጪ በሌላ አካል መማል አይፈቀድም። ይሄ ሽርክ ነው በሃይማኖታችን። ነገር ግን አላህ ስብሓነሁ ወተዓላ በፈለገው መማል ይችላል። ለምን በዚህ ተመላለህ ተብሎ አላህ ስብሓነሁ ወተዓላ አይጠየቅም። ከማ ቃለ አላህ ስብሓነሁ ወተዓላ ፊ ኪታቢሂ ዐን ነፍሲሂ ላ ዩስአሉ ዐማ የፍዐል ወሁም ዩስአሉን። አላህ ስብሓነሁ ወተዓላ ለምንድን ነው እንዲህ ያደረግከው፣ ለምን እንዲህ ታረጋለህ፣ ለምን እንዲህ ትሰራለህ ተብሎ አይጠየቅም አላህ። ወሁም ዩስአሉን፣ ነገር ግን ባሪያዎቹ ይጠየቃል። እኛ እንዲህ ለምን አደረጋችሁ ተብለን እንጠየቃለን። የውመል ቂያማ ከአላህ ውጪ በሆነ አካል ለምን ማልክ፣ ለምን ማልሽ ተብሎ መጠየቅ አለ። ለምን በአባትሽ ማልሽ፣ ለምን በአባትህ ማልክ፣ ለምን በእናትህ ማልክ፣ ለምን በነቢዩ ማልክ። ነቢን ይላል ተነስቶ ለምሳሌ ይዛል አይፈቀድም። ያ ጀማዓ ሐራም፣ ሀዛ ሽርክ። በነቢ ይላሉ ብዙ ሰዎች ማለት ነው። ሀዛ ለይሰ ተዕዚመን ሊነቢይ ሰለላሁ ዐለይሂ ወሰለም። ይሄ ነቢያችንን ከፍ ማድረግ አይደለም። ሀዚህ ኢሳአቱን ለሁ ሰለላሁ ዐለይሂ ወሰለም። ይሄ የነቢዩን ሰለላሁ ዐለይሂ ወሰለምን ትእዛዝ አለማክበር ነው፣ ነቢዩን አለመከተል ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ መን ሐለፈ ቢገይሪላሂ ፈቀድ አሽረክ አው ከማ ቃለ ዐለይሂ ሰላቱ ወሰላም። ከነቢዩ ከአላህ ውጪ በሆነ አካል መማል አይፈቀድም ነው ያሉት። ከአላህ ውጪ በሆነ አካል የማለ ሰው ሽርክ ሰርቷል ነው ያሉት ነቢዩ ሰለላሁ ዐለይሂ ወሰለም። ይሄ ሽርክ አስገርም ሊሆን ይችላል፣ እንደ ሁኔታ ወደ ሽርክ አክበርም ሊደርስ የሚችልበት አጋጣሚ አለ። ስለዚህ በነቢ፣ በመላኢካ፣ በአውሊያ፣ በሳሊሖች፣ በእናት፣ በአባት፣ በወንድም፣ በእህት፣ በአጎት፣ በአክስ በየትኛውም አካል ከአላህ ውጪ ባለ መማል አይፈቀድም። ስለዚህ የሰው ልጅ የውመል ቂያማ ከአላህ ውጪ በሆነ አካል ለምን ማልክ ተብሎ ይጠየቃል። አማ አላህ ስብሓነሁ ወተዓላ ፈሁወ ኻሊቁ ኩሊ ሸይ ፈሁወ ላ ዩስአሉ ዐማ የፍዐሉ ማ የሻእ። አላህ ስብሓነሁ ወተዓላ የፈለገውን ነገር ማድረግ የሚችል ጌታ ነው። የፈለገውን ነገር ቢያደርግ ደግሞ ለምን እንደዚህ አደረግክ ተብሎ የሚጠየቅ ጌታ አይደለም። ማን ነው እሱን የሚጠይቀው? ነገር ግን እኛ በተገደበልን በተሰጠን መንገድ ብቻ ነው መንቀሳቀስ ምንችለው ማለት ነው። ጠይብ እና አንድ ይሄ ነው፣ አላህ በፈለገው ነገር መማል ይችላል። ሁለተኛ አላህ ስብሓነሁ ወተዓላ ሲምል የሚምልበት ጉዳይ ያ የሚምልበት ነገር ትልቅ ቦታ ያለው ነገር እንደሆነ ልናውቅ ይገባል። ሶስተኛ የሚማልበትም ጉዳይ ደግሞ ከባድና ከፍተኛ ጉዳይም እንደሆነ ልናውቅ ይገባል። ስለዚህ እነዚህ ሶስቶቹ ነገሮች ወሳኝ ናቸው። አንደኛ አላህ ስብሓነሁ ወተዓላ በፈለገው መማል ይችላል፣ ማንም ሊጠይቀው አይችልም። ሁለተኛ አላህ የሚምልበት አካል ትልቅ ቦታ ያለው ነገር እንደሆነ ማወቅ አለበት። ሶስተኛው አላህ ለምንድን ነው የሚምለው? የሚምልበትም ጉዳይ በጣም ከባድ ከፍተኛ የሆነ ጉዳይ፣ በጣም ትኩረት ሊሰጠው በደንብ በማስተንተን ሊታይ የሚገባው ጉዳይ መሆኑንም ልናውቅ ይገባናል ማለት ነው። ለዛ አላህ ስብሓነሁ ወተዓላ ወልፈጅር አለ። ፈጅር ማለት ጎህ ማለት ነው። በጎህ ለምን ማለ አላህ ስብሓነሁ ወተዓላ? ይሄ ጎህ የሚባለው ነገር ከአላህ ስብሓነሁ ወተዓላ ድንቅ ፍጥረታቶችና ከትላልቅ ፍጥረታቶች ውስጥ የሚመደብ ነው። የሰው ልጅ እንግዲህ ሁላችንም እንደምናውቀው ፀሐይ ከገባች በኋላ በጨለማ ውስጥ ነው ምንሆን። ጨለማ ውስጥ እንግዲህ ቀን ስንደክም ውለን፣ ቀን ስንሰራ ውለን፣ ቀን ስንንቀሳቀስ ውለን፣ ቀን እዚህ ስንል ውለን፣ ማታ አላህ ስብሓነሁ ወተዓላ ምሽቱን ሲያመጣልን ልክ አላህ ስብሓነሁ ወተዓላ በሱረት አልቀሰስ እንደነገረን ሌሊቱን መተኛ ማረፊያ አደረገ አላህ ስብሓነሁ ወተዓላ። ከጌታቸው ጋር ደግሞ በሚስጥር መገናኘት ለሚፈልጉም ሰዎች አመቻቸ። ምሽትን አምጥቶ ጨለማን አምጥቶ። ጠይብ እሺ፣ ይሄ ጨለማ ይህ ምሽት እንዲሁ ቢቀጥል ቁል አረአይቱም ኢን ጀዐለ ዐለይኩም ለይለ ሰርመደን ኢላ የውም ልቅያማ መን የእቲኩም ብድያ። አላህ ስብሓነሁ ወተዓላ ይህንን ጨለማ ይህንን ምሽት እስከ የውም ልቅያማ ድረስ ቢያደርግባችሁና
ባይወገድላችሁ ይህ ጨለማ ማን ከሱ ውጭ ብርሃንን ሊያመጣላችሁ ይችላል? ተመልከቱ። አላህ ስብሓነሁ ወተዓላ ይህ ብርሃን የሚባለው ጎህ የሚባለውን ነገር መፍጠሩ ምን ያክል ትልቅ ቦታ እንዳለው የሚያሳያችሁ፣ ምን ያክል አላህ ስብሓነሁ ወተዓላ ትልቅ ችሎታ ያለው ጌታ እንደሆነ የሚያሳየን የሰው ልጅ ይህ ጨለማ ከተወገደለት በኋላ ተነስቶ ብርሃኑን ተገን አድርጎ ሪዝቁን ይፈልጋል፣ ይንቀሳቀሳል፣ ለስራው ይሯሯጧል። ሆዱን ለመሙላት እዛ እዚህ የሚለው ብርሃንን ሲያገኝና ቀኑን ተገን አድርጎ ነው እንጂ በጨለማው በምሽቱ ሊንቀሳቀስ አይችልም። እና ይህንን እንግዲህ ብርሃን የሚባለውን ነገር ንጋት የሚባለውን ነገር የምናገኘው በምን በዚህ ጎህ በሚባለው ፍጡር መጀመሪያ ነው። እንግዲህ እሱ ነው መጀመሪያው ማለት ነው። እና ትልቅ የሆነ ፍጥረት ነው ይሄ ሌሊት የሚባልን ትልቅ ፍጡር የሚያስወግድበት ነገር ስለሆነ ነው ፈጅር የሚባለው በዚህ አላህ ስብሐነሁ ወተዓላ የማለው። በዚህ ላይ ለሚያስተነትኑ ሰዎች ልክ ይሄ ጎህ ጨለማውን እንዳስወገደው ተመልከቱ። ይህ ጎህ ጨለማውን እንዳስወገደው ሁሉ ገና ይቺ ዱንያም ተወግዳ እውነተኛይቱ አገር ላይ መሄዳችን የማይቀር እንደሆነ ልቦና ያላቸውና ማስተንተኛ ያላቸው ሰዎችም ያስተነትኑበታል። ለዛ አላህ ስብሓነሁ ወተዓላ ይህ ፍጥረት ፈጅር የሚባለው ጎህ የሚባለው ፍጥረት ትልቅ ቦታ ያለውና የአላህን ስብሓነሁ ወተዓላ ትልቅን ችሎታና የበላይነቱን የሚያመላክት ፍጥረት ሆኖ ስለተገኘ አላህ ስብሓነሁ ወተዓላ ወልፈጅር አለ፣ በጎህ ይሁንብኝ። ወለያሊን ዐሽር ተመልከቱ፣ አላህ አስከተለ አሁንም ወለያሊን ዐሽር በአስሩም ሌሊቶች እምላለሁ አለ አላህ ስብሓነሁ ወተዓላ። እነዚህ 10 ሌሊቶች የትኞቹ ናቸው በሚለው በዑለሞች መካከል ኺላፍ አለ። በሙፈሲሮቹ መካከል የረመዳን የመጨረሻዎቹ 10 ቀናቶችን 10 ሌሊቶችን ያሰበው እዚህ ጋር ዐሽረል አዋኺርን ወላ ዙልሒጃ የዙልሒጃን 10 ሌሊቶች ነው አላህ ስብሓነሁ ወተዓላ እዚህ ጋር ያሰበበት። በሙፈሲሮች መካከል ይሄ ኺላፍ አለበት። ላኪን አክተሩሁም አይ አክተሩል ሙፈሲሪን ዐላ አነ ሃዚሂ ለያሊ ሂየ ለያሊ ዐሽር ዙልሒጃ። አብዛኛዎቹ ሙፈሲሮች ግን የሄዱበት 10ሩ የዙልሒጃ ሌሊቶችን ነው አላህ ስብሓነሁ ወተዓላ የማለባቸው የሚሉ ይበዛሉ በዚህ በኩል። ነገር ግን የረመዳን የመጨረሻዎቹ 10 ሌሊቶች የሚለውም ያስኬዳል፣ ይሄኛውም ያስኬዳል፣ ይሄንኛውም ያስኬዳል። የዙልሒጃ 10ሩ ሌሊቶቹን ብቻ አይደለም ቀኖቹንም አንድ ላይ ጭምር ነው የሚታሰብበት። እሺ አረቦች ያው ሌሊትን ሲጠቅሱ ቀኑንም አንድ ላይ አስበውበት ነውና በአላህ ስብሓነሁ ወተዓላ ደግሞ በዓረቦች ቋንቋ ነው እያናገራቸው ያለው። ዓረቦቹም በቋንቋቸው በሚረዱት ስለሆነ እያናገራቸው ያለው። ዓረቦች ሌሊትን ሲጠቅሱ ቀኑንም አንድ ላይ አስበውበት ነውና ወለያሊን ዐሽር ሲል የዙልሒጃን 10 ቀናቶችም ሊሆን ይችላል፣ የረመዳንንም የመጨረሻዎቹን 10 ቀናቶች ሊሆን ይችላል። ሁለቱም እጅግ በጣም የተከበሩ ትልቅ ቦታ ያላቸው ናቸው። ዐሽረል አዋኺር የረመዳን ዐሽረል አዋኺር ሁላችንም እንደምናውቀው እጅግ በጣም ትልቅ ቦታ ያላቸው 10 ቀናቶች ናቸው። በውስጧ በእነዚህ 10 ቀናቶች ውስጥ ደግሞ ምን እንዳለ ሁላችንም እናውቃለን አይደል? ለይለቱል ቀድር የምትባል ከ1000 ወር የምትበልጥ ቀን ያለችበት ናት። ከ1000 ወራቶች የምትበልጥ ሌሊት ያለችባቸው ቀናቶች ናቸው እነዚህ 10 ቀናቶች። የዙልሒጃ 10 ቀናቶችም ከተባለ ደግሞ እነዚህም በጣም ትልቅ ደረጃ ያላቸው ናቸው አላህ ሱብሓነሁ ወተዓላ ዘንድ። በል ነቢዩ ሰለላሁ ዐለይሂ ወሰለም ቃል ማ ሚን አያሚን አልዐመሉ ሷሊሑ አሐቡ ፊሃ ኢለላህ ሚን ዐሽሪ ዙልሒጃ አው ከማ ቃለ ዐለይሂ ሰላቱ ወሰላም። ወደ አላህ ሱብሓነሁ ወተዓላ እጅግ በጣም ስራዎች የተወደዱባቸው ቀናቶች ከ10ሩ የዙልሒጃ ቀናቶች የበለጡ የሉም ሲሉ ተናግረዋል። ሐተል ጂሃድ ፊ ሰቢልላህ እንደው በአላህ መንገድ ላይ መዋጋትም ቢሆን ተብሎ ሲጠየቁ ነቢዩ ዓለይሂ ሰላቱ ወሰላም ሐተል ጂሃድ ፊ ሰቢልላህ፣ አዎ በአላህ መንገድም ላይ መዋጋትም ቢሆን ኢላ መን ያው በንብረቱን በሀብቱንና ነፍሱን ይዞ ወጥቶ በምንም ያልተመለሰ ሰው ሲቀር በዛው የተሰዋ ሰው ሲቀር ብለው ምን ያክል ትልቅ ደረጃ ያላቸው በእነዚህ በ10 ቀናቶች ውስጥ የሚሰሩ ኸይር ስራዎች ከየትኛውም ጊዜ በላይ አላህ ዘንድ ተወዳጅ እንደሆኑ ገልጸዋል ነቢዩ ሰለላሁ ዐለይሂ ወሰለም። እና ዐላ ኩሊ ሓል ይሄንኛው ያስኬዳል። ሁለቱም የማይጋጩ ከሆነ
እነዚህኞቹም ትልቅ ክብር ያላቸው ቀናቶች ናቸው አላህ ዘንድ። እነዚህኞቹም ትልቅ ቦታ ያላቸው 10 ቀናቶች ናቸው አላህ ዘንድ። ስለዚህ በሁለቱም ላይ ብንወስደው ያስኬዳል። ወለፍዙ ኢዛ ፉሲረ ቢአክተረ ሚን መዕና ላ ተናፊየ በይነሃ ሑሚለ ዐለይሃ ሃዚሂ ቃዒደ ሙቀረረ ዐንደ አልሙፈሲሪን። አንድ ቃል በሁለትና ከዛ በላይ በሆኑ ትርጉሞች ቢተረጎም የቁርአን ቃል በነዛ በትርጓሚዎች መካከል ደግሞ መጋጨት እስከሌለ ድረስ በሁሉም ላይ መሄድ ይችላል ማለት ነው ተፍሲሩ። ጠይብ ዐላ ኩሊ ሓል ወለያሊን ዐሽር በአስርቱም ሌሊቶች እምላለሁ አለ አላህ ሱብሓነሁ ወተዓላ። ወሸፍዒ ወልወትር አሁንም መሐላውን ቀጥሏል አላህ ሱብሓነሁ ወተዓላ። እጅግ በጣም ከባድ ነው ነገር። ወሸፍዒ ወልወትር ጥንድ በሆኑ ነገሮች ሁሉ እምላለሁ አለ አላህ ሱብሓነሁ ወተዓላ። ሸፍዕ ማለት ጥንድ ማለት ነው። ሁለት ሁለት የሆኑ ነገሮች በሙሉ ጥንዶች ይባላሉ። ዘውጅ የሆነ ሁሉ ማለት ነው። ዘውጅ የሆነ ሁሉ ጥንድ የሆነ ሁሉ ሸፍዕ ተብሎ ይጠራል። ሰማይ መሬት፣ ለምሳሌ ቀን ሌሊት፣ እንዲሁም ባልና ሚስትን ለምሳሌ ብትወስዷቸው በየቦታው በቃ ያኒ አላህ ሱብሓነሁ ወተዓላ በፈጠራቸው ጥንድ በሆኑ ነገሮች ሁሉ እምላለሁ ማለት ነው። አላህ ሱብሓነሁ ወተዓላ ጥንድ በሆኑ ነገሮች ሁሉ እምላለሁ። ወልወትር ወልዊትር ተብሎም ተቀርቷል። ሁለቱም ትክክል ናቸው። ወትር ዊትር ሁለቱም የቋንቋ የአክሰንት ልዩነት። ወልዊትር ማለት ወልወትር ማለት ደግሞ ነጠላ በሆኑ ነገሮችን በሙሉ እምላለሁ ማለቱ ነው አላህ ሱብሓነሁ ወተዓላ። ወሸፍዕ ጥንድ በሆኑ ነገሮች ሁሉ እምላለሁ። ወልወትር ነጠላ በሆኑ ነገሮች ሁሉ እምላለሁ። ነጠላ በሆኑት ከነዚህ ውስጥ እንደ ምሳሌ መጥቀስ የምንችለው ነገር አሁን ለምሳሌ ከዙልሒጃ 10 ቀናቶች ውስጥ አሁን 9ኛው ቀን የዓረፋ 9ኛዋ ቀን ነጠላ ነች አይደል? እሷን እንደ ምሳሌ መውሰድ ይቻላል። 10ኛውን ቀን ለምሳሌ ሸፍዕ ለሚለው ጥንድ ነው፣ ሙሉ ቁጥር ስለሆነ። ዊትር ሰላትን ብትወስዱ ለምሳሌ እሱ ደግሞ ወልወትር የሚለው ውስጥ ሊገባ ይችላል። አላህ በዛም እየማለ ነው። በቃ ነጠላ በሆኑ ነገሮች ሁሉ አላህ ሱብሓነሁ ወተዓላ እምላለሁ ማለት ነው። እዚህ ጋር ወሸፍዒ ጥንድ በሆኑ ነገሮች ሁሉ እምላለሁ፣ ወልወትሪ ነጠላ በሆኑ ነገሮች ሁሉ እምላለሁ። ከዛም ምን አለ? ወለይሊ ኢዛ የስር። አላሁ አክበር። ወለይሊ ኢዛ የስር በሌሊትም እምላለሁ አለ አላህ ሱብሓነሁ ወተዓላ። እየሄደ በሚመጣ ጊዜ በሌሊትም እምላለሁ። ይሄ ሌሊት የሚባለው ነገር ጨለማ የሚባለው ነገር በራሱ ብቻውን ሊማልበት የሚገባ ፍጡር ነው። ያኒ በጣም ትልቅ ፍጡር ነው። ምክንያቱም ጀማዓ ወላሂ እስኪ ትኩረት አድርገን ብናስተውል በደንብ ይህን የሚያክል ፍጡር ማን ሊፈጥር ይችላል? ማን ሊሰራው ይችላል? እስኪ እንደው የዓለም ህዝብ ቢሰባሰብ አወለሁም ወአኺረሁም ኢንሰሁም ወጅነሁም ከአደም ዓለይሂ ሰላም ጊዜ ጀምሮ እስከ የውመል ቂያማ ድረስ ያሉት ሰዎች ቢሰባሰቡ፣ ጅኖቹም ሁሉም አንድ ላይ ቢሰባሰቡ ጨለማን ሊፈጥሩ ይችላሉ? አበደን ላ ዩምኪን። ሱብሓነላህ እኛ ያው ልቦቻችን ተዘግተው ማስተንተኛችን ተዘግቶ ነው እንጂ በደንብ የምናስተውል የምናስተነትን ቢሆን ይሄ ቀን የሚባለው ነገር በራሱ ዝም ብሎ ስታዩት ቀኑ ብርሃኑን ስንመለከት፣ ምሽት የሚባለው ነገር ጨለማን ተመልከቱ። ያ አላህ እስኪ መብራታችሁን አጥፉትና እዩት እስኪ ጨለማ የሚባለውን ነገር አላህ እንዴት አድርጎ እንደፈጠረው። ከዛ ሰዎች ደግሞ ቀን ከልፋታቸው ከመውደቅ መነሳታቸው ከስንት ድካም መጥተው የሚያርፉበት ሰላማቸውን የሚያገኙበት፣ ከጌታው ጋር ደግሞ ሙናጃ ማድረግ የሚፈልግ ሰው ለምሳሌ ጌታው ፊት መቆም የሚፈልግ ሰው የሚቆምበት፣ በቃ ከሁሉም ነገር ሰላም የሚኮንበትን የሆነን ሌሊት ጨለማን አላህ ሱብሓነሁ ወተዓላ አመቻችቶ በዚህ መልኩ ሲፈጥረው ይሄ እጅግ በጣም ትልቅ ፍጡር መሆኑን ማስተንተን ለሚችል ሰው ግልጽ ነው። ማስተንተን ለሚችል ሰው ምን ያክል ግዙፍና ምን ያክል ድንቅ ፍጥረት እንደሆነ ጨለማ ወይም ሌሊት የሚባለው ነገር ይገለጻል። ከዛ ደግሞ ሲቀጥል በየቀኑ ዛሬ መጣ አይደል? ከዛ ብርሃን ይመጣል። የቀኑ ክፍለ ጊዜ ሲያበቃ መልሶ የሌሊቱ ክፍለ ጊዜ በዛው ሰዓት ተመልሶ ይመጣል። እንደገና በቀን ይወገዳል። ተመልሶ እንደገና በዛው ሰዓት ይመለሳል። ይህንን ኒዛም ይዞ በዚህ መልኩ በተሰካካ መልኩ በተስተካከለ መልኩ ምንም መዛባት ሳይኖር በየቀኑ እየሄደ እየመጣ በዚህ መልኩ ህይወታችንን እንቀጥላለን። ታዲያ ይቀላል ፍጡር ነው?
الله سبحانه وتعالى تقواج بهنو الليلي تممل الله نيلا كزام ما سكتلو من على الله سبحانه وتعالى هل في ذلك قسم لذي حجر هل في ذلك قسم لذي حجر اسكاهون درس بمالكوبت محلا እንደው ማስተንተኛ አእምሮ ላለው ሰው እነዚህ መሐላዎች ትላልቅ መሐላዎች ናቸው ወይ? አእምሮ ላለው ሰው ማስተንተኛ ላለው ሰው በላ ወላህ እንደው ከዚህ በላይ ታዲያ ምን አለ? እነዚህን የመሳሰሉ ትላልቅ ፍጡሮች ጠቅሶ አላህ Subhanahu Wa Ta'ala እየማለ ማስተንተኛ ካላችሁ አሁን የማልኩባቸው ነገሮች በጣም ትላልቅ ጉዳዮች ናቸው ነው ማለት። ማስተንተኛ ላለው ሰው በእነዚህ መሐላዎች ውስጥ ትልቅ መሐላ አለ። በእነዚህ አሁን በተማሉባቸው ጉዳዮች ውስጥ ትልቅ መሐላ ነው ያለው ማስተንተኛ ላለው ሰው ዓቅል ላለው ሰው። ሒጅር ማለት ዓቅል ማለት ነው። هل في ذلك አሁን በተማለው መሐላ ውስጥ قسم الذي حجر አእምሮ ላለው ሰው ዓቅል ላለው ሰው ለሚያስተነትን ሰው መሐላ አለን ይላል አላህ Subhanahu Wa Ta'ala። አይዋ በላ والله بل فيه قسم عظيم ትልቅ የሆነ መሐላ ነው ያለው። ምክንያቱም አላህ Subhanahu Wa Ta'ala ትላልቅ ፍጡሮችን ነው ጠቅሶ የማለልን እና ሒጅር ሐጅር ከሚለው ነው የተያዘው ይላሉ ዑለሞች። ሐጅር ማለት መከልከል ማለት ነው። ለምንድን ነው ዓቅል የሰው ልጅ አእምሮ ሒጅር የተባለው ታዲያ? ሊዚ ሒጅር ማለት ለዓቅል ባለቤት እንደማለት ነው። አሁን በተማለው መሐላ ውስጥ ዓቅል ላለው ሰው ለሚያስተነትን ሰው ትልቅ መሐላ አለ ወይ? ሒጅር የተባለው የሰው ልጅ ዓቅሉ አእምሮ መጥፎ ከሆኑ ነገሮች፣ አስቀያሚ ከሆኑ ነገሮች፣ አስከፊ ከሆኑ ነገሮች አእምሮ ሰውየውን ስለሚከለክለው ነው። ለዛ ነው ዓቅል የተባለው ወይም ሒጅር የተባለው። ተማም طيب ታዲያ ምንድን ላይ ነው አላህ Subhanahu Wa Ta'ala እየማለ ያለው? ምን ላይ ነው አላህ እየማለ ያለው? طيب ማለ ወልፈጅር ወለያሊን ዐሽር ወሸፍዒ ወልወትር ወለይሊ ኢዛ የስር። በእነዚህ ሁሉ ነገሮች ማለ አላህ Subhanahu Wa Ta'ala። መቼም የተማለበት ጉዳይ ምን እንደሆነ እስካሁን አላወቅነው ማለት። እናንተ አሁን ለምሳሌ አንድ ሰው ይምላል ወላሂ እንዲህ ላረግ የሚምልበት ጉዳይ አለው። ለምንድን ነው የማልከው ሲባል እንዲህ ላረግ ወይም እንዲህ አደርጋለሁ ብዬ ነው የማልኩት። ይሄ የተማለበት ጉዳይ እዚህ በግልጽ አልተቀመጠም። ላኪን ተቅዲረን በውስጥ ታዋቂነት ነው ያለው። የተማለበት ጉዳይ በውስጥ ታዋቂነት ነው ያለው። ምንድነው እሱ? ወላሂ ለቱብዐቱነ ثم لتجازن على أعمالكم تمام والله والفجر وليال عشر والشفع والوتر والليل إذا يسر لتبعثن ثم لتجازن على أعمالكم በእነዚህ ነገሮች ሁሉ ምን አለው? ከሞታችሁ በኋላ ትቀሰቀሳላችሁ። ዱንያ ላይ ያላችሁ ስትሰሩትም በነበራችኋቸው ስራዎችም ትመነዳላችሁ። መልካም የሰራ በመልካም መጥፎ የሰራም በመጥፎ ይመነዳል የውመል ቂያማ። ይሄ ነው የተማለበት ጉዳይ። ይሄ ነው የተማለበት ጉዳይ። አላህ የማለው ለዚህ ተማም ወልፈጅር ወለያሊን ዐሽር ወሸፍዒ ወልወትር ወለይሊ ኢዛ የስር ለቱብዐቱነ ثم ለቱጃዙነ ዐላ አዕማሊኩም። በእነዚህ ነገሮች ሁሉ እምላለሁ ከሞት በኋላ ትቀሰቀሳላችሁ። ሁሉም ዱንያ ላይ ይሰራ በነበረው ስራው ደግሞ ይመነዳል። መልካም የሰራ መልካም ያገኛል፣ መጥፎ ሲሰራ የነበረ ደግሞ የስራውን ያገኛል ማለት ነው አላህ Subhanahu Wa Ta'ala። ከዛ በኋላ አላህ Subhanahu Wa Ta'ala ምን አለ? አለም ተራ። በነገራችን ላይ ዛሬ እንትኑን እየተጠቀምኩት አይደለም። እንዴት ይሻላችኋል ግን እናንተ? ይሄንን ተፍሲሩን ሙኽተሰሩን እየተጠቀምኩት ልሂድ ወይስ አካሄድ ልቀይርላችሁ? እንዲሁ የቁርአን አንቀጾቹን እያነሳው እንዲሁ ዝም ብዬ ልናገር ተፍሲሩን፣ ወይስ ደግሞ ይሄንኑ ሙኽተሰሩን እንደ ሙቀረር አድርገን እንያዘው? የትኛው ይሻላል? እስኪ ጻፉልኝ ትንሽ ልየው። طيب አላህ Subhanahu Wa Ta'ala ምን ይላል?
ألم تر كيف فعل ربك بعاد نبياتنا عليه الصلاة والسلام اندي لاجوال يا أزيقا كممتعة بفيت اسكي أقسم الله سبحانه بالفجر بفجر الله ماله وأقسم بالليالي العشر الأولى من ذي الحجة كذو الحجة مجمرا السر ليلتوچم بهونوتم مالا إلى الزيقا يذو الحجة أنه اعتماد يارق وأقسم بالزوج والفرد من الأشياء اندم بهونو نتألام بهونو نقروج كل مالا الله سبحانه وتعالى وأقسم بالليل إذا جاء بليل مالا الله سبحانه وتعالى በሚመጣ ጊዜ ወስተመረ በምሽቱም እንዲሁ በሚቀጥልበት ጊዜ ወአድበር እንዲሁም መልሶ በሚሄድበት ጊዜ በዚህ ሁሉ ሁኔታው አላህ Subhanahu Wa Ta'ala ማለ ከዛስ وجواب هذه الأقسام የማለበት ጉዳይ ምንድነው ከተባለ ለቱጃዙን على أعمالكم በምትሰሩት ስራችሁ ላይ ትመነዳላችሁ يوم القيامة ማለቱ ነው እሺ ከዛስ هل في ذلك المذكور قسم يقنع ذا عقل እስካሁን ድረስ በጠቀስነው እንግዲህ ለመማል በተጠቀምናቸው ነገሮች ውስጥ አስተንታኝ ለሆነ ሰው ወይም ትክክለኛ አእምሮ ልቦና ላለው ሰው አጥጋቢ የሆነ መሐላ አለ ወይ ሲል አላህ Subhanahu Wa Ta'ala ይጠይቅና ከዛ ወደ ቀጣዩ እናልፋለን ማለት ነው ألم تر كيف فعل ربك بعاد ألم تر يا محمد صلوات ربي وسلامه عليه محمد هوي አታውቅም ምን አላወቅም እንዴ ማለቱ ነው አለም ተራ አላየህም ወይ ነው በመሰረቱ ግን እዚህ ጋር ማየት በአይን ሳይሆን ማወቅ ነው የተፈለገበት እሺ አለም ተራ كيف فعل ربك بعاد ጌታህ አላህ ያንተ ጌታ በዓድ ህዝቦች ላይ ምን እንዳደረገ አላወቅም ምን እንዴት አድርጎ እንደተበቀላቸው አላወቅም ወይ የዓድ ህዝቦች እንግዲህ ነብይ ለነሱ የተላከው ነብይ ማን ነበር ነብዩላህ ሁድ አለይሂ ሰላም ነበር ወደ አላህ Subhanahu Wa Ta'ala ይጠራቸው ነበር ከአላህ Subhanahu Wa Ta'ala ውጪ ማንንም አታምልኩ በብቸኝነት እሱን ብቻ አምልኩ ሲል ነብዩላህ ሁድ አለይሂ ሰላም ዳዕዋ ያደርግላቸው ይጠራቸው ነበር ነገር ግን እነዛ ሰዎች አሻፈረን ብለው ሁድን ለመከተል አልፈቀዱም ነበር በል እንደውም አልፈው እነሱ ምንድን ነበር የሚያደርጉት እነሱ ያሉበትን እምነት የሚያጣጥልባቸው ሰው እምነታቸው ትክክል አይደለም የሚላቸውን ሰው ይቀጡት ነበር በጣም ኃይለኛ ቅጣት ነበር የሚቀጡት አላህ Subhanahu Wa Ta'ala ለነብዩላህ ሁድ አለይሂ ሰላም ከሰጠው ሙዕጂዛ ምንድን ነበር የሱ ሙዕጂዛ ህዝቦቹ እሱን ሊጎዱ አለመቻላቸው ነበር ነብዩላህ ሁድ እንዲሁ መሃላቸው ቆሞ እስኪኑ ቶሎና ሞክሩ የፈለጋችሁትን እስኪ ለማድረግ ሞክሩን ንኩኝና የሆነ ጉዳት አድርሱብኝ እስኪ ከቻላችሁ ይላቸው ነበር ግን እሱን መጉዳት ጭራሽ አይችሉም ነበር هذه كانت معجزة نبي الله هود عليه السلام الله لنبي الله هود የሰጠው ተአምር ሙዕጂዛ ይሄ ነበር እነዛ በእምነታቸው የመጣባቸውን ሰው በጣም ያንገላቱና የሚያሰቃዩ የነበሩትን ህዝቦች ነብዩላህ ሁድን በጭራሽ እንዲህ ጫፉን መንካት እንዳይችሉ አድርጓቸው ሁድ መሃላቸው ነው እስኪኑ ኑ እስኪ ሞክሩ ፈኪዱኒ ወላ ተንظሩን አታስቆዩኝ እስኪ ግደሉኝ እስኪ ከቻላችሁ ይላቸው ነበር ግን ምንም ማድረግ አይችሉም ነበር ማለት ነው طيب على كل حال ይሄን ሁሉ ዳዕዋ እንቢ ብለው ይሄን ሁሉ ጥሪ እንቢ ብለው አሻፈረን ብለው አስተባብለው ወደ አላህ Subhanahu Wa Ta'ala አንገባ ሲሉና በምድር ላይ ፈሳድን ባበዙ ጊዜ ጥፋትን ድንበር ማለፈን መሳሰሉ ነገሮች ላይ በጣም እንትን ባሉ ጊዜ በወንጀሎችና በክህደት በጣም ድንበር ባለፉ ጊዜ አላህ Subhanahu Wa Ta'ala ተበቀላቸው የሁድን ህዝቦች አላህ Subhanahu Wa Ta'ala ያጠፋቸው وأما عاد فأهلكوا بريح صرصر عاتية እንደምታውቁት እንግዲህ በጣም ኃይለኛ በሆነ ንፋስ ነው አላህ Subhanahu Wa Ta'ala ሁድን ዓድን ህዝቦች ያጠፋቸው ማለት ነው خلاص ከምድር እልም ነው የሚያደርገው አላህ Subhanahu Wa Ta'ala የነብዩን አለይሂ ሰላቱ ወሰለም ኡመት ብቻ ነው አላህ ለነብያችን ቃል የገባላቸው ያንተን ኡመት በጅምላ አላጠፋም ብሎ ማለት ነው ያንተን ኡመት በጅምላ አላጠፋም ብሎ ቃል የገባላቸው ለነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው እንጂ ከዚህ በፊት ከሳቸው በፊት የነበሩትን ኡመቶች እንደዚህ ያደርጋቸው ነበር አላህ Subhanahu Wa Ta'ala አንቀበል ሲሉ አላህን በብቸኝነት አናመልክ ሲሉ የተላከላቸው ነብይ ሲያንገላቱና እንትን ሲሉ በቃ
ትንሽ ጊዜ ይሰጣቸውና አላህ ይታገሳቸውና መጨረሻውን ግን እልም አድርጎ ምንም ነገር ሳያስቀር ድርግምግም አድርጎ ነው የሚያጠፋቸው። ልክ እንደ ዓድ ህዝቦች፣ እንደ ሰሙድ ህዝቦች እነሱ ማየት ይቻላል። እንደነ የሉጥን ህዝቦች ማየት ይቻላል። ፊርዓውንን ማየት ይቻላል። እና በቃ ምድር ላይ በጥፋት ላይ እንትን ያሉ ሰዎች፣ ድንበር ያለፉ ሰዎችን አላህ በጅምላ ነበር የሚያጠፋቸው። እና አለም ተረ አላወክምን ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም ከይፈ ፈዐለ ረቡከ ቢዓድ በዓድ ህዝቦች ጌታ ምን እንዳደረገ እንዴት አድርጎ እንደተበቀላቸው አላወክም እንዴ? ኢረመ ዛቲል ዒማድ ኢረም ያው አያታቸው ነው ይባላል። የቀቢላዋም ስም ነው ይባላል። ያው የኢረም የልጅ ልጆች ናቸውና ነው የዓድ ህዝቦች። ለዛ በአያታቸው እየጠራቸው ነው። ኢረመ ዛቲል ዒማድ የኢረም ህዝቦች እንደማለት ነው። ወይም የኢረም ልጆች ዓድ የሚለውን ኢረም በሚለው እየገለጸው ነው ባጭሩ። የኢረም የልጅ ልጆች ማለት ነው። የኢረም የልጅ ልጆች እና እነሱን እንዴት አድርጎ አላህ እንደተበቀላቸው አላየህም ወይ? ዛቲል ዒማድ እነዛ የምሰሶ የረጃጅም ምሰሶ ባለቤቶችን ማለት ነው። የረጃጅም ምሰሶ ባለቤቶችም ረጃጅም ምሰሶ ነበራቸው ይባላል። የሚሰሯቸው ቤቶች በጣም ረጃጅሞች ነበሩና ውስጥ ላይ ምሰሶዎቻቸው በጣም ብዙ ምሰሶዎች፣ ረጃጅም ምሰሶዎች ነበር የሚጠቀሙት። ይህ የሚያመላክተው እነሱም ቁመታቸው በጣም ረጃጅም ነበረ ይባላል። የዓድ ህዝቦች ቁመታቸው በጣም ረጃጅም ነበር። ቤቶቻቸውም ውስጥ ያሉ ምሰሶዎች በጣም ረጃጅሞች ናቸው ከቁመታቸው አንጻር ማለት ነው። እና ስለዚህ አላህ ስብሓነሁ ወተዓላ ኢረመ ዛቲል ዒማድ እነዛ የረጃጅም ምሰሶ ባለቤት የሆኑትን የዓድን ህዝቦች ጌታ እንዴት አድርጎ እንደተበቀላቸው አላወክምን እያላቸው ነው። በጣም ግዙፎች ነበሩ። በሰውነትም ጥንካሬያቸው ራሱ ኃይላቸው በጣም ኃይለኛ ነበሩ። ቁመታቸው በጣም ረጃጅም ነበረ። ሐታ እንደነሱ አይነት ፍጡር ሌላ ሀገር ላይ በዘመናቸው ከነሱ ሀገር ውጪ እንደነሱ አይነት ግዝፈት ያለው፣ እንደነሱ አይነት ቁመት ያለው፣ እንደነሱ አይነት ኃይል ያለው አልተፈጠረም። አላህም እንደሚለው አለቲ ለም ዩኽለቅ ሚስሉሃ ፊል ቢላድ እነሱን የመሰሉ በዛች አገር እነሱ ባሉበትም ሀገር ሆነ ማነው በእነሱ ዘመን በሌሎች ሀገራቶች ላይ እነሱን የመሰሉ ፍጡሮች አልተፈጠሩ። ከነሱም በኋላ ራሱ እነሱን የሚመስል አልተፈጠሩ። በግዝፈት በቁመት በኃይል በምናምን በቃ በጣም ኃይለኞች ነበሩና እነዛን እንኳን ከዚህ ኃይላቸው ጋር ከዚህ ቁዋቸው ጋር ከዚህ ግዝፈታቸው ጋር ይሄ ሁሉ ነገር ተሰጥቷቸው እያለ ነገር ግን አላህ ስብሓነሁ ወተዓላ እልም አድርጎ ከምድረ ገጽ አጠፋቸው በአንዲት ንፋስ። አያችሁ ለምን? ምክንያቱም በወንጀልና በኩፍር ምድርን ስላጠፉ ማለት ነው። ምድር ላይ ድንበር ስላለፉ በጥፋት እና አለም ተረ ከይፈ ፈዐለ ረቡከ ቢዓድ በዓድ ህዝቦች ጌታ እንዴት እንዳደረገ አላወክምን? አልደረሰህም ይሄ ዜና? ኢረመ ዛቲል ዒማድ የኢረም ልጆች የረጃጅም ምሰሶ ባለቤቶች የሆኑት አለቲ ለም ዩኽለቅ ሚስሉሃ ፊል ቢላድ እነሱን የመሰለ በሌላ ሀገራቶች ውስጥ ጭራሽ ያልተፈጠሩ የሆኑት ለየት ያሉ ፍጡሮችን የዓድን ህዝቦች እንዴት አድርጎ አላህ እንደተበቀላቸው አታውቅምን? ወሰሙድ አለዚነ ወሰሙድ አይ እዚህ ጋ እስኪ አለም ተራ አዩሃ ረሱል አላወክምን አንተ የአላህ መልእክተኛ ወይ ከይፈ ፈዐለ ረቡከ ቢዓድ በዓድ ህዝቦች እንዴት እንዳደረገ ጌታ አላወክምን? ቀውሙ ሁድን የሁድን ህዝቦች ለማ ከዘቡ ረሱለህ የእሱን መልእክተኛ ነቢዩላህ ሁድን ባስተባበሉ ጊዜ አንቀበል ባሉ ጊዜ በካዱ ጊዜ አላህ እንዴት አድርጎ እንደተበቀላቸው አላየህም ወይ? ቀቢለቱ ዓድን አልመንሱባ ኢላ ጀዲሃ ኢረም ቀቢለት ዓድ የዓድ ቀቢላ ያኒ ጎሳ ናቸው። ኢረም የሚለውን ለጎሳው ስም ተጠቅሞት ነው እዚህ ጋር የጎሳውን ስም ነው ኢረም እያረጋ ያለው። ይሄ ኢረም ደግሞ አያታቸው ነውና በዛ በአያታቸው ስም ነው የጎሳውም ስም ኢረም የተባለው። የጎሳውም ስም ኢረም የተባለው በአያታቸው ስም ነው እያላችሁ ነው። ቀቢለቱ ዓድን አልመንሱበቱ ኢላ ጀዲሃ ወደ አያታቸው ተነስበዋል።
ኢረም ዛት ጡል በጣም የርዝመትና የቁመት ባለቤት የሆኑ እንዴት አድርጎ እንዳጠፋቸው እንዴት እንደተበቀላቸው አታውቅምን? አለቲ ለም የኽሉቅ ላሁ ሚስለሃ ፊል ቢላድ እንደው እነሱን የመሰለ በሌላ ሀገር ላይ አላህ ያልፈጠረ የሆኑን ህዝቦች እንዴት አድርጎ እንዳጠፋቸው አላህ እንዴት እንደተበቀላቸው አታውቅምን? ወተሙድ አለዚነ ጃቡ ሰኽረ ቢልዋድ ከዛ ደግሞ አስከትሎ ተመሳሳይ የሆነ ተመሳሳይ የሆነ ምንዳ አላህ የከፈላቸውንም ህዝቦች አስከትሎ ጠቀሰ። የማን ህዝቦች? የነቢዩላህ ሳሊሕ ዓለይሂ ሰላምን ህዝቦች ተሙድን ጠቀሰ አላህ ሱብሓነሁ ወተዓላ። የተሙድም እንደዚሁ ነቢያቸው የተላከላቸው መልእክተኛ ነቢዩላህ ሳሊሕ ነበር ዓለይሂ ሰላም። ከዛ እሱ በተመሳሳይ መልኩ ከአላህ ስብሓንሁ ወተዓላ ውጭ ሌላ ማንንም አታምልኩ፣ በእውነት በሐቅ ሊመለክ የሚገባው አላህ ብቻ ነው፣ ወደ ተውሒድ ነበር የሚጣሩት መልእክተኞች በሙሉ። ያኔ መልእክቱን አስተባበሉ። እስኪ እንግዳውስ እንደ እውነት ነብይነት ለማረጋገጥ ተአምር አምጣልን፣ እስኪ ተአምር እንፈልጋለን እንድታሳየን። ተአምራቸውን ራሳቸው ጠቀሱ። እንዲህ አምጣልን ብለው ልትወልድ የደረሰች ግመል ከዚህ ከተራራ ውስጥ እንጂ ከዚህ ከተራራ ውስጥ ከቋጥኝ ውስጥ እስኪ እንድትወጣ አድርግልን ብለው ጠየቁ። ያችው የጠየቋት አይነት ግመል ልትወልድ የደረሰች ከቋጥኝ ውስጥ ከተራራ ውስጥ ወጣች። ከዛ በኋላ ግን እነሱ አሁንም ሊያምኑ ፈቃደኞች አልሆኑም ነበር። በል ዋሰሉ ዐላ ኢፍሳድህም ፊል ቢላድ በምድር ላይ በጥፋት መቀጠላቸውን ያው ተያያዙት ማለት ነው፣ በወንጀሉም በክህደቱ። መጨረሻውን አላህ ስብሓነሁ ወተዓላ እነሱንም እልም አረጋቸው። በጩኸት ነው ያጠፋቸው። እነሱን ደግሞ አላህ ስብሓነሁ ወተዓላ በጣም ከባድ በሆነ ጩኸት እልም አረጋቸው። ወአማ ተሙዱ ፈኡህሊኩ ቢጣጊያ እንዳለው አላህ ስብሓነሁ ወተዓላ በሱረት አልሓቃህ ላይ በጩኸት ነው የጠፉት። የዓድ ህዝቦች በንፋስ ነበር የጠፉት። ወአማ ዓዱን ፈኡህሊኩ ቢሪሕን ሰርሰሪን ዓቲያ እንዳለው ማለት ነው። እና ወተሙደ የተሙድንም ህዝቦች እንዴት አድርጎ እንደተበቀላቸው ጌታ አታውቅምን? አለዚነ ጃቡ ሰኽረ ቢልዋድ ተመልከቱ። አለዚነ ጃቡ ሰኽረ ማለት እነዛ ድንጋይን እየቦረቦሩ ድንጋይን እየሰነጠቁ ቋጥኝ እየቆረጡ በሸለቆ ውስጥ ባሉ ድንጋዮችን በየሸለቆ ውስጥ በተራራና በተራራ መካከል ያለ ቦታ ነው ዋዲ የሚባለው። በተራራና በሁለት ተራሮች መካከል ያለ ቦታ ዋዲ ይባላልና በየሸለቆ ውስጥ ያሉ ድንጋዮችን እየፈለፈሉ እየቦረቦሩ ቤት የሚሰሩ ማለት ነው። አስባችሁታል? ምን አይነት ቁዋ እንደሆነ ምን አይነት ኃይል ቢኖራቸው እንደሆነ አስባችሁታል? በጣም ኃይለኞች በጣም ጠንካሮች ነበሩና ምን አይነት አእምሮ ሁላ እንደነበራቸው ሁላ ያሳያል። በጣም የመጠቁ ሰዎች እንደነበሩ ማለት ነው። ድንጋይ ፈልፍለው ድንጋይ ቦርቡረው መኖሪያ ቤት የሚሰሩ ሰዎች ነበሩ። በየሸለቆው ውስጥ ድንጋይ እየቦረቦሩ መኖሪያ ቤታቸውን የሚሰሩ የነበሩ እና ወተሙድ አለዚነ እነዛንም የተሙድን ህዝቦች ጃቡ ሰኽረ ቋጥኝን እየቆረጡ ወይም ደግሞ ድንጋይን እየቦረቦሩ እየፈለፈሉ ቤት ይሰሩ የነበሩ ቢልዋድ በሸለቆ ውስጥ ማለት ነው። በየሸለቆ ውስጥ እንደዚህ ያደርጉ የነበሩትን እነዛን በኃይላቸው በተሰጣቸው ቁዋ የተማመኑ የነበሩ ህዝቦችን እንዴት አድርጎ እንደተበቀላቸውና እንዴት አድርጎ እንዳጠፋቸው አላህ ሱብሓነሁ ወተዓላ አታውቅምን እያላቸው ነው ነቢያችንን ዓለይሂ ሰላቱ ወሰላም። እነዚህ ያው የሳሊሕ ህዝቦች ነበሩ። ነቢዩላህ ሳሊሕ የተላኩባቸው ህዝቦች ናቸው። ከዛም አስከትሎ አላህ አሁንም አላቆመም። ምን አለ? ወፊርዓውነ ዚል አውታድ ፊርዓውንንም ጠቀሰ አላህ ስብሓንሁ ወተዓላ። አላህ ፊርዓውንንም ጠቀሰ። ፊርዓውን ምን አይነት በዳይ ሰው እንደነበር ሁላችንም እናውቃለን። እንግዲህ ይሄ ምንም ከማንም ሰው የሚጠፋ አይደለም እና እንደው አንዳንድ ከባድ የሆነ እንቅልፍ ውስጥ የነበረ ሰው ካልሆነ በስተቀር ስለ ፊርዓውን ያልሰማ ሰው ስለ ፊርዓውን ማንነት የማያውቅ ሰው ያለ አይመስለኝም። እዚች ላይ እስኪ ኢንሻአላህ ደርሱ መጨረሻ ላይ አወራችኋለሁ። የሆነች ቀልድ ነገር አለች፣ በኋላ እስኪ ፈታ እንላለን በሷ።
طيب فرعون እንግዲህ አነ ረብኩሙል አዕላ ያለ ሰው ነበር። እኔ የበላይ ጌታችሁ ነኝ፣ አምላካችሁ ነኝ፣ ፈጣሪያችሁ ነኝ ይል የነበረ ሰው ነበር። ፊርዓውን የሚባለው እንግዲህ በየጊዜው የነበረ የግብፅ መንግስት የተባለ ሁሉ ፊርዓውን ይባላል። የግብፅ መንግስት የሆነ ሁሉ ፊርዓውን ይባላል። ፊርዓውን ሲባል አንድ ሰው ብቻ አይደለም የሚታሰብበት፣ አንድ ሰው ብቻ አይደለም። የግብፅ መንግስት በሙሉ ፊርዓውን ይባላል። ይሄ አሁን የታሰበው ፊርዓውን ግን እዚህ ቁርአኑ ላይ በነቢዩላህ ሙሳ ዓለይሂ ሰላም ጊዜ የነበረው ፊርዓውን ይሄ እኛ የምናውቀው አምላካችሁ ነኝ ፈጣሪ ነኝ ይል የነበረው ፊርዓውን ነው። ተማም ጠይብ። ከዛ አላህ ምን አለ? ወፊርዓውነ ዚል አውታድ፣ ወፊርዓውነ ዚል አውታድ። ዚል አውታድ የሚለውን ቃል በተለያየ ተፍሲር ፈስረውታል ዑለሞች። የወታደሮች የብዙ ወታደሮች ባለቤት የሆነውንም ፊርዓውን እንዴት አድርገን እንደተበቀል ነው አታውቅም ወይ ለማለትም ይሆናል። ወይም ደግሞ ዚል አውታድ ሲባል የችካል ባለቤት ለማለትም ነው። ችካሎች ነበሩት ፊርዓውን ችካሎች ነበሩት። አንተ አምላክ አይደለም ፊርዓውን አምላክ አይደለም ያሉን ሰዎችን ሰቅሎ የሚቀጣበት ማለት እነዚህ ችካሎች ላይ ሰቅሎ ይቀጣቸው ነበር። እና ዚል አውታድ ሲባልም የችካል ባለቤት የሆነውንም ፊርዓውን በአንተ ፈጣሪነት አናምንም ያሉትን ሰዎች ሰቅሎ የሚቀጣበት የሆኑ ችካሎች ያሉት ወይም ባለ ችካሉንም ፊርዓውን እንዴት አድርገን እንደተበቀል ነውና እንዴት አድርገን እንዳጠፋ ነው አታውቅም ወይ ያላቸው ነው ነቢያችንን ዓለይሂ ሰላቱ ወሰላም። እንግዲህ ፊርዓውን እንዲህ ነበር የሚያደርገው በዘመኑ። አንተ ጌታ አይደለህም አንተ ፈጣሪ አይደለህም ካሉት خلاص ይሰቅላቸዋል፣ እጃቸውንና እግራቸውን አስሮ እንዲቀጡ ያደርግ ነበር። ሐታ ባለቤቱ እንኳን አሲያ ረዲየላሁ ዐንሃ እሷ ሳትቀር ከዚህ ቅጣቱ አልተረፈችም። እሷ ምክንያቱም ስላመነች ማለት ነው። እሷ ስላመነች የእሱን ጌትነት ጌታ እንዳልሆነ ስለካደችበት በአላህ ስብሓንሁ ወተዓላ አምላክነትና በነቢዩላህ ሙሳ ዓለይሂ ሰላም የአላህ መልእክተኝነት ስላመነች እሷ ለእሷም ይህ ቅጣት አልቀረላትም ነበር። ለእሷም ይህ ቅጣት አልቀረላትም ነበርና ግን ስብሓንላህ እንደዛ እየቀጣት ማለት ነው ችካሉ ላይ እንደዚሁ እሷም ተሰቅላ እየተቀጣች እያለ ተስቅ ነበር። በመሃል ተስቅ ነበር። ተመልከቱ ወላሂ መዳ ለዘት ልኢማን የኢማን ጣዕም ምን ያክል እንደሆነ ተመልከቱ። እዚህ ጋር አሲያ እየተቀጣች እዛ ላይ ተሰቅላ ችካሉ ላይ ተሰቅላ እየተቀጣች እያለ ተስቅ ነበር። ከዛ እቺ ጅል ተመልከቷት እየተቀጣች ተስቃለች ይላል። እሱ ቂልና ሞኙ እሱ እንደሆነ አያውቅም ነበር ፊርዓውን ለዕነቱላሂ ዐለይህ። እሷ እየሳቀች ምን ትል ነበር? ረቢ ብኒ ሊ ዒንደከ በይተን ፊል ጀና ወነጅኒ ሚን ፊርዓውነ ወዐመሊሂ ወነጅኒ ሚነል ቀውሚ ዛሊሚን። ፈገግ እያለች እየሳቀች እየተቀጣች ራሱ ጌታዬ ሆይ አንተ ዘንድ ቤት ገንባልኝ ትል ነበር። ረቢ ብኒ ሊ ዒንደከ በይተን ፊል ጀና፣ ጀነት ውስጥ አንተ አጠገብ ጀነት ውስጥ ቤት ለእኔ ገንባልኝ። ረቢ ብኒ ሊ ዒንደከ በይተን ፊል ጀና ወነጅኒ ሚን ፊርዓውነ ወዐመሊሂ፣ ከፊርዓውንም ከስራውም ደግሞ አንተ ነጃ አውጣኝ በቃ። ወነጅኒ ሚነል ቀውሚ ዛሊሚን፣ ከበዳይም ህዝቦች አንተ ነፃ አውጣኝ እያለች ዱዓ ታደርግ ነበር። አላሁ አክበር። እሷ በሰዓቱ የሚታያት ጀነት ነው። ይሄ አሁን የምትቀጣው ቅጣት ጭራሽ ከምንም አልቆጠረችውም፣ ቦታም አልሰጠችውም ማለት ምን ያክል ኢማን ሰርጾ እንደገባ ውስጧ፣ ምን ያክል የአላህ ጌትነት የሙሳን ዓለይሂ ሰላም ነብይነት ተቀብላ የኢማን ብርሃን ውስጧ ስለሞላው እሱ የሚቀጣው ቅጣት ምንም አልመሰላት፣ ትስቅ ነበር። ይችን ጅል ተመልከቷት እየተቀጣች ትስቃለች አለ። እሱ አላወቀም ሁወ ሚን አግበል አግቢያ መሆኑን አላወቀም። እሱ የደደቦች የቂሎች ሁሉ ዋና መሆኑን አላወቀም። እሷ የምታየውን እያየች ነው እንግዲህ የሚታያት ነገር ስላለ ነው፣ የቂኗ የሚነግራት ነገር ስላለ እና እንዲህም እያደረገ ያሰቃይ የነበረ የችካል ባለቤት የነበረውንም ፊርዓውን እንዴት አድርገን እንደተበቀል ነው አታውቅምን እያላቸው ነው ነቢዩ ሰለላሁ ዐለይሂ ወሰለም። አለም ተረ ከይፈ ፈዐለ ረቡከ ቢዓድ፣
إرم ذات العماد التي لم يخلق مثلها في البلاد وثمود الذين جابوا الصخر بالواد وفرعون ذي الأوتاد فرعون እንግዲህ ሁላችሁም እንደምታውቁት ነቢዩላህ ሙሳን ዓለይሂ ሰላም ይዛለሁ ብሎ ወታደሮቹን ሰራዊቶቹን ሰብስቦ ሙሳን ለመያዝ ሲሄድ ነው። እንግዲህ ሙሳ ዓለይሂ ሰላም ሲሸሽ እሱም ለመውጣት ከዛች ከሀገሪቱ ውስጥ ባህር ያጋጥመዋል። አላህ ስብሓነሁ ወተዓላ በሱረቱል በቀራ ላይ እንዳለው ባህሩን ምተዋለው ነቢዩላህ ሙሳን ዓለይሂ ሰላም ሲመታው ወደ 12 ቦታ ተከፋፈለ። ሙሳ ዓለይሂ ሰላም በዛ ውስጥ ተሻግረው ከወጣ በኋላ ፊርዓውንም መጣና ይህ ለኛ ሲል ነው የተከፈተው፣ ይሄ ባህር ለኛ ሲል ነው የተከፋፈለው ምናምን ብሎ ተጎርሮ ከዛ ልክ ሲገባ አላህ ስብሓነሁ ወተዓላ እዛው እሱ ላይ ናደበት። ከዛም ቁርአኑ ላይ እንደነገረን ፈለማ አድረከሁል ገረቅ ቃለ አመንቱ አነሁ ላ ኢላሃ ኢላ አለዚ አመነት ቢሂ በኑ እስራኢል ወአነ ሚነል ሙስሊሚን። እንደው በኑ እስራኤሎች ባመኑበት ጌታ ከሱ ውጭ በእውነት የሚመለክ አምላክ በሌለው ጌታ በአላህ አምኛለሁ እኔም ከሙስሊሞች ነኝ አለ ፊርዓውን። መቼ? ሲሰምጥ ማለት ነው። ውሃ ውስጥ ሲገባ መሄጃ ሲጠፋው በቃ አለቀ ተያዝኩ የሚለው ሲገባው ይህን ተናገር። ከሱ ውጭ በእውነት የሚመለክ አምላክ በሌለው አላህ በኑ እስራኤሎች ባመለኩት በተገዙት ጌታ በአላህ አምኛለሁ ወአነ ሚነል ሙስሊሚን እኔ ከሙስሊሞች ነኝ አለ ፊርዓውን። አላህ ግን ምን አለው? አነ ወቀድ ዐሰይተ ቀብሉ ወኩንተ ሚነል ሙፍሲዲን። አሁን ነው እንዴ? አሁን ነው ስትያዝ ምትሄድበት ሲጠፋ ምንም አማራጭ እንደሌለ ስታውቅ ሩህ እዚህ ከደረሰች በኋላ ምን ያረጋል? ወኩንተ ወቀድ ዐሰይተ ቀብሉ ከዚህ በፊት ከወንጀለኞቹ ሆነህ ሳለ ወኩንተ ሚነል ሙፍሲዲን ከአጥፊዎች ሆነህ ሳለ ከዚህ በፊት አሁን ሲይዝህና መፈናፈኛ ስታጣ ወደዛ ወደዚህ ማለት ሲያቅትህ ብታምን ብትመለስ ኸላስ ፋተል አዋን ጊዜው አልፎሃል አለው አላህ ሱብሓነሁ ወተዓላ። አልአነ ወቀድ ዐሰይተ ቀብሉ ወኩንተ ሚነል ሙፍሲዲን ኸላስ ኢንተሀል አምር ጊዜው አለቀ፣ የተውበት በር ተዘግቷል አለው አላህ ሱብሓነሁ ወተዓላ። هذا درس عظيم ይሄ ለሁላችንም ትልቅ ትምህርት ነው። አንድ ሰው ተውበት ማድረግ ካለበት ከፈጸመው ወንጀል ከሚሰራቸው ማዕሲያዎች ወደ አላህ መመለስ ካለበት መመለስ ያለበት ሩሑ ገርገራ ላይ ከመድረሷ በፊት ነው። የአንድ ሰው ሩሕ ገርገራ ላይ ከደረሰች በቃ ልትወጣ እዚህ ከደረሰች ኢንተሃል አምር ከዛ በኋላ ተውበት አይጠቅምም። ወለይሰት ተውበቱ ሊለዚነ የዕመሉነ ሱአ ላ ኢነማ ተውበቱ ዐላ ላህ ሊለዚነ የዕመሉነ ሱአ ቢጀሃላ ሱመ የቱቡነ ሚን ቀሪብ። አላህ ስብሓነሁ ወተዓላ ተውበታቸውን የሚቀበላቸው ሰዎች ምን አይነት ናቸው? እነዛ ሳያውቁ ወንጀልን የሚሰሩ ሱመ የቱቡነ ሚን ቀሪብ ከዛ ደግሞ ቶሎ ብለው የሚመለሱ ወደ ጌታቸው። ፈኡላኢከ የቱቡ ላሁ ዐለይሂም እንደነዚህ አይነቶቹን አላህ ስብሓነሁ ወተዓላ ይምርላቸዋል፣ ተውበታቸውን ይቀበልላቸዋል። ምክንያቱም ገና ነዋ ጊዜያቸው የተውበት በራቸው አልተዘጋም። ወካነ አላሁ ዐሊመን ሐኪማ። ከዛ አስከትሎ ተውበታቸውን ማይቀበላቸውን ሰዎች ደግሞ ሲናገር ምናል? ወለይሰት ተውበቱ ሊለዚነ የዕመሉነ ሰይአት ሐታ ኢዛ ሐደረ አሐደሁሙል መውቱ ቃለ ኢኒ ቱብቱ ልአን ወለለዚነ የሙቱነ ወሁም ኩፋር ኡላኢከ አዕተድና ለሁም ዐዛበን አሊማ። ወለይሰት ተውበቱ ሊለዚነ የዕመሉነ ሰይአት ለነዛ ወንጀል ለሚሰሩና ثم ሐታ ኢዛ ሐደረ አሐደሁሙል መውት ከዛ ከመሃላቸው አንድኛው ሩሑ ገርገራ ላይ ስትደርስ ሊሞት መጨረሻዋ ለሕዛ ላይ ሲደርስ ያኔ ቃለ ኢኒ ቱብቱ ልአን አሁን ተመልሻለሁ ወደ ጌታዬ ተውበት አድርጋለሁ ቢል ለእንዲህ አይነቱ ተውበት የለውም ይላል አላህ ስብሓነሁ ወተዓላ። ወለለዚነ የሙቱነ ወሁም ኩፋር እነዛም ከሃዲዎች ሆነው የሚሞቱትም ተውበት የሚባል ነገር ለነሱ የለም። ኡላኢከ አዕተድና ለሁም ዐዛበን አሊማ
ለነዛ አሳማሚ የሆነን ቅጣት አዘጋጅተንላቸዋል ይላል አላህ ሱብሓነሁ ወተዓላ። ስለዚህ ፊርዓውንም ተውበት ያደረገበት ሰዓት ተውበት ማይጠቅምበት ሰዓት ስለነበር አላህ ሊቀበለው አልቻለምና ያንንም አነ ረቡኩሙል አዕላ እኔ የሁላችሁም የበላይ ጌታችሁ ነኝ፣ ከኔ ውጪ ፈጣሪ የለም፣ ከኔ ውጪ ጌታ የለም ሲል የነበረውንም ፊርዓውን አጥፍተነዋል። ምንድን ነበር ይል የነበረው ፊርዓውን? ውስጡ እኮ ያምናል የጀማዓ ወላሂ ሱብሓነላህ። ያኒ ዑሉወን ወዒናደን ወተከቡረን በአመፅ በኩራት በትቢት ነው እንጂ ያውቁታል እኮ አላህ ስብሓነሁ ወተዓላ ብቸኛ ተመላኪ እንደሆነ ከሱ ውጪ ማንም አካል ሊመለክ እንደማይገባው ያውቁት ነበር። ወጀሐዱሃ ወስተይቀነትሃ አንፉሱሁም ዙልመን ወዑሉወን ነፍሶቻቸው ያውቃሉ በእርግጠኝነት። ነገር ግን እነሱ በትቢትና በኩራት ነው የሚክዱ የነበረው። ሐታ ምን ይል ነበር ፊርዓውን? ሙሳ አለኝ የሚለውን ጌታውን እስኪ ልመልከተው፣ ወደ ላይ ፎቅ ገንቡልኝ ይል ነበር። ወደ ላይ ፎቅ ገንቡልኝና እስኪ ወጥቼ ይሄ ሙሳ አለ የሚለውን ጌታውን ልመልከተው ይል ነበር። ብልጥ የሆነ ሰው አሁን ከዚች ትምህርት ይማር። ምን ተማራችሁ ያ ጀማዓ? ከዚች አሁን ምን ተማራችሁ? አልዓቂሉ የስተፊዱ ሚን አዕዳኢሂ ወልገቢዩ ላ የስተፊዱ ሚን አስድቃኢሂ ይላሉ አረቦቹ። ዓቅል ያለው ሰው አእምሮ ያለው ሰው ከጠላቶቹ ይማራል አሉ። ደደብ ሰው ከጓደኞቹም አይማርም ይላሉ። እኔ ከዚህ የምንማረው ምንድን ነው መሰላችሁ? ፊርዓውን ሙሳ አለኝ የሚለውን ጌታውን እስኪ ልመልከት ወደ ላይ ፎቅ ገንቡልኝ ሲል ሙሳ ዓለይህ ሰላም በሰዓቱ አላሁ ስብሓነሁ ወተዓላ ከዓርሽ በላይ መሆኑን ከሰማይ በላይ መሆኑን ቢያስተምር ነው የሚለውን ትወስዳላችሁ። ተማም هؤلاء الذين يقولون الله موجود بلا مكان فعقيدتهم باطلة منذ سنوات وقرون ከብዙ ክፍለ ዘመን በፊት ጀምሮ ዓቂዳቸው ውድቅና ባጢል መሆኑን ከዚህ እናውቃል። ሙሳ ዓለይሂ ሰላም በሰዓቱ አላህ ስብሓነሁ ወተዓላ ከሰማያት በላይ መሆኑን ቢያስተምር ነው ፊርዓውን እስኪ ወደ ላይ ፎቅ ገንቡልኝና ይሄ ሙሳ አለኝ የሚለውን ጌታ ልመልከተው ያለው። استفيدوا طيب وفرعون ذي الأوتاد على الله سبحانه وتعالى እነዚህን ጠቀሰና እነዚህ በጣም በዙልም በቃ እንደው በበደልና በማዕሲያ በወንጀል ድንበር ያለፉ ሰዎችን ሁላ ከጠቀሰ በኋላ ምን አለ? الذين طغوا في البلاد እነዛ በየሀገሩ ሁሉም በያለበት ሀገር በወንጀልና በክህደት ድንበር ያለፉትን ማለት ነው። الذين እነዚያ طغوا ድንበር ያለፉ ማለት ነው። በቃ ፊል ቢላድ በየሀገሩ በያሉበት ሀገር ላይ ድንበር ያለፉትን ሁላ እንዴት አድርጌ እንደተበቀልኳቸው ወይም ጌታ እንዴት አድርጎ እንደተበቀላቸው አታውቅም ወይ? ፈአክተሩ ፊሃ አልፈሳድ በእነዚህ ሀገራቶች ውስጥ ፈሳድን በቃ መጥፎን ነገር ወንጀልን ጥፋትን አበዙ። በቃ አበዙ፣ በጣም አብዝተው ጥፋትን ያጠፉ ነበረ። እነዛን እንዴት አድርጌ እንደተበቀልኳቸው አታውቅም ወይ? ፈሰበ ዐለይህም ረቡከ ሰውጠ ዐዛብ። ፈሰበ ዐለይህም ማለት በእነሱ ላይ አላህ ስብሓነሁ ወተዓላ አንቧቧባቸው ማለት ነው። ማንቧቧት ታውቃላችሁ? በጣም በብዛት እንደሆነ ቅጣቱን የሚያመላክተው ይቃል በጣም አብዝቶ ቅጣት እንዳወረደባቸው ያመላክታል። ፈሰበ ዐለይህም ረቡክ ያንተ ጌታ በእነሱ ላይ አዘነበባቸው፣ አንቧቧባቸው። ሰውጠ ዐዛብ የቅጣት አይነት የተባለን በእነሱ ላይ አዘነበባቸው አላህ ስብሓነሁ ወተዓላ አይለና ኢነ ረበከ ለቢልሚርሳድ ኢነ ረበከ ለቢልሚርሳድ ጌታህ በመጠባበቂያው ቦታ ላይ ነው ይላል። ጌታህ በመጠባበቂያው ቦታ ላይ ነው። ይሄ ማለት
ማንም ሰው ከሱ ሊያመልጥ አይችልም። የምትሰሩት ስራ በሙሉ የምትሰሩት ስራ በሙሉ አላህ ስብሓነሁ ወተዓላ ያውቀዋል። መላኢካ መድቦባችኋል። መልካምም ስሩ መጥፎም ስሩ ሁሉንም የሚጽፍና የሚከታተል መላኢካ አላህ መድቦባችኋል። እና ኢነ ረበከ ለቢልሚርሳድ ማለት የምትሰሯት እያንዳንዷን ስራ አላህ ስብሓነሁ ወተዓላ ይከታተላችኋል፣ ይጠባበቃችኋል። ሁሉንም አላህ ስብሓነሁ ወተዓላ ያውቀዋል። ማንም ከሱ ሊያመልጥ አይችልም ማለት ነው። ለምንድን ነው አላህ ስብሓነሁ ወተዓላ የሚከታተለው የሰዎችን ስራ? ለምንድን ነው ተግባራቸውን የሚከታተለው? ለምንድን ነው መላእክቶችን መድቦባቸው የሚሰሩትን ስራ ምናምን እንዲጽፉ የሚያደርገው ከተባለ መልካም የሰራውን ምንም ሳይጓደልበት በመልካም ሊመነዳው። አያችሁ፣ መልካም የሰራው ኸይር ስራ የሰራውን አንድ ሳይጓደልበት አላህ በኸይር በመልካም በስራው ልክ ሊመነዳውና ጀነትን ሊሰጠው፣ መጥፎ የሰራውንም ደግሞ በስራው ልክ ሊመነዳው። እንደው እያንዳንዷ ነገር ትጻፋለች ከሰራው መጥፎ ስራም በላይ እንዳይቀጣ አላህ ፍትሃዊ ጌታ ስለሆነ። አያችሁ፣ ከሰራው መጥፎ ስራም በላይ እንዳይቀጣ ፍትሃዊ ጌታ ስለሆነ እያንዳንዷ ነገር ትጻፋለች። መልካምም ሰራ ይጻፋል፣ ይመነዳበታል። መጥፎም ሰራ ይጻፋል፣ በመጥፎው ልክ ይቀጣል። ከዛ ከሰራው ጥፋት ውጪ የበለጠ የማይገባውን አይቀጣውም አላህ ስብሓነሁ ወተዓላ። ምክንያቱም ፍትሃዊ የሆነ ጌታ ስለሆነ ማለት ነው። ጠይብ አንድ ጊዜ መለስ እንበልና ይህንን ሙክተሰሩ ላይ ያለውን እንመልከት። ከዛ በኋላ እዚህ እንቁም ወይስ እንጨምር የሚለውን እናንተን እስኪ ሞራላችሁን አይተን ከበዛባችሁም የቀረውን ነገ እንጨርሰዋለን በአላህ ፍቃድ። ምንድን ነው የሚለው? ቀቢለቱ ዓድ አለቲ ለም ዩኽለቅ ምስለሃ ፊል በእሺ አወለም ተረ ከይፈ ፈዐለ ረቡከ ቢተሙድን በተሙድም ህዝቦች ላይ ጌታ እንዴት እንዳደረገ እንዴት እንደተበቀላቸው አታውቅምን? ቀውሙ ሳሊሕ የሳሊሕ ህዝቦችን ማለት ነው። አለዚነ ሸቁ ሱኹረ አልጅባል የተራሮችን ድንጋዮች እንዳለ የፈለፈሉና የቦረቦሩ ወጀዐሉ ሚንሃ ቡዩተን ቢልሕጅር በድንጋይ ቤቶቻቸውንም የሰሩ የሆኑትን ህዝቦች እንዴት አድርጎ አላህ ስብሓነሁ ወተዓላ እንደተበቀላቸው ጌታ አታውቅምን? አወለም ተረ ከይፈ ፈዐለ ረቡከ ቢፍርዓውን ጌታ ፍርዓውን ላይስ እንዴት እንዳደረገ አላየህም አታውቅምን? እንዴት እንደተበቀለው ፍርዓውንን አለዚ ካነት ለሁ አውታድ ዩዐዚቡ ቢሃ ናስ ችካሎች የነበሩት ሰዎችን የሚቀጣበት፣ ሰዎችን የሚያሰቃይበት፣ ሰዎችን የሚያንገላታበት ችካሎች የነበሩትን ባለ ችካሎች የሆነውንም ፍርዓውን እንዴት አድርጎ ጌታ እንደተበቀለው ይህን ቃል ምንድን ነው እንደተበቀለው አታውቅምን አላቸው። ኩሉ ሃኡላ ተጃወዙ ልሐድ እነዚህ ሁሉ ድንበራቸውን ያለፉ ናቸው። ፊልጀበሩት ወዙልም በበደልና በአምባገነንነት ድንበራቸውን ያለፉ ነበሩ። ኩሉን ተጃውዙሁ ፊ በለድህ ሁሉም በያለበት ሀገር በያለበት ቦታ በየነበረበት ዘመን ድንበር አልፎ ነበረ። እንዴት አድርጎ አላህ እንደተበቀላቸው አታውቅምን አላቸው። ፈአክተሩ ፊሃ አልፈሳድ በእነዚህ በሀገሮቻቸው በምድር ላይ ፈሳድን መጥፎን ነገር ወንጀልን አበዙ። ቢማ ነሸሩሁ ሚን አልኩፍሪ ወልመዓሲ ወንጀሎችንና ክህደትን በማሰራጨት ፈአዛቀሁም ላሁ ዐዛበሁ ሸዲድ በጣም ብርቱና ጠንካራ የሆነውን የአላህ ቅጣቱን አላህ አቀመሳቸው። ወስተእሰለሁም ሚን አልአርድ ከምድርም እልም አድርጎ አጠፋቸው ይላል አላህ ስብሓነሁ ወተዓላ። ኢነ ረበከ አዩሃ ረሱል አንተ መልእክተኛ ሆይ ሰለላሁ ዐለይሂ ወሰለም ጌታህ እኮ ለየርሱዱ አዕማል ናሲ ወዩራቂቡሃ የሰዎችን ስራ ይከታተላል፣ ይጠባበቃል። ለምን? ሊዩጃዚ መን አሕሰነ ቢልጀና መልካም የሰራን ጥሩ የሰራን ጀነትን ሊሰጠው፣ ወመን አሳአ ቢናር መጥፎ የሰራን ደግሞ ክፉ የሰራን ደግሞ በጀሃነም ሊመነዳው በእሳት ማለት ነው። ولما كانت الأمم التي أهلكها الله سبحانه وتعالى منعما عليها بالقوة والمنعة بين أن الإنعام بذلك ليس دليلا على رضا الله عنهم فقط. إيه إن شاء الله أدس مقطع وكذا، لكن دعوني أسأل زي أنكم فأما الإنسان إذا ما ابتلاه ربه فأكرمه ونعمه
فيقول ربي أكرمن كم بلو قد نجرس ولا أنتم متحمسين نواصل زاري ونويلك ويس يعني ما رأيكم ينان تنهى بس اكتبوا لي في التعليقات. ما شاء الله ما شاء الله አንዳንድ ልጆች ሞራላቸው ነሻጣ ላይ ያሉ ልጆች አሉ على كل حال ሱራውም ትንሽ እንዳይበዛባችሁ በሁለት ቀን አድርገን ብንጨርሰው ለእናንተም እንዳይበዛና እንዳይረዝምባችሁ መልካም ይመስለኛል። አላህ በሰማነው የምንጠቀም ያድርገን። ቁርአንን ከሚያነቡት ብቻ ሳይሆን ማዕናውን፣ ትርጉሙን፣ መልእክቱን አውቀው ተደብር ከሚያደርጉትም አላህ ያድርገን። ከሚሰሩበትም አላህ ያድርገን። ቁርአኑንም ከሚሐፍዙት ከሚቀሩት ከሚያነቡት ብቻም ሳይሆን ከሚሸከሙት ልቦቻቸውን አላህ ስብሓነሁ ወተዓላ የቁርአን መቆጠሪያ ከሚያደርጉት አላህ ያድርገን። የውመል ቂያማ اقرأ وارتقي ورتل كما كنت ترتل في الدنيا فإن منزلتك عند آخر آية تقرأها كم يبالوت الله يدرقن. هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. سبحانك اللهم ربنا وبحمدك نشهد أن لا إله إلا أنت نستغفرك ونتوب إليك.